ምን ሆኛለሁ? ይህ ያንቺ ታሪክ ነው። ደራሲ ትዕግስቱ አልተነጉስና ቴዎድሮስ ተክለአረጋይ። አዘጋጅና አቅራቢ ረህዴት አለኝ። የጌዲዮን ህመም በግንኙነት ምክንያት የተፈጠረ ነው። የፍርሃቱ ምንጭ የዝችኛው አለመታመን ወይም ሌላ ወንድ ጋር መሄድ አይደለም። ከግንኙነት ጋር በተያያዘ ውስጡ የተቀመጠው የቀደመ የአእምሮ ቁስለት ነው። የማጣት ፍርሃቱ ውስጡ የነበረ ነው። በመጨረሻ እንለያይ ስትለው የመጣ አይደለም። በሰላሙ ጊዜ አብረው እያለች ስልክ ሳታነሳ ስትቀር ወይም ቀጥረው ስትዘገይ የሚረበሸው እሷን የማጣት ፍርሃቱ እየመጣ ነው። ህመሙ በሷ እንለያይ ማለት የመጣ ሳይሆን አብሮት የኖረ ነው። እሷ ህመሙን መቀስቀሻ ምክንያት ሆና መጣች። ታመ ሆስፒታል ስትሄድ የበሽታ ስሙ እንደሚነገር ማለት ነው። ቶሎ ደውል፣ በቃ እንደውም ፈጥነህ ያለችበት ሂድ የሚለው ውስጡ ያለው ፍርሃት ወይም ህመሙ አብሮት የኖረ ነው። ፍቅረኛው ምንም ባትሆን ይህ ፍርሃት አይቀርም። የቱንም ያህል የበዛ ሰላማዊ ብትሆን ማጣት የሚባለው ቃል ሲመጣ እስከዛሬ ተደብቀው የነበሩ የማጣት ፍርሃት ስሜቶች ይቀሰቀሳሉ። ይህችን ልጅ ማጣት ለምን አዲስና የማልችለው እንደሆነብኝ አላውቅም ነው ያለው። በእርግጥስ እነዚህ የፍርሃት ስሜቶች ለምን እስከዛሬ ድረስ አልተቀሰቀሱም ብንል ምናልባት አእምሮ እስከዛሬ ይህንን ጫና የመቋቋም አቅሙ ስላልነበረው አሁን አድጓልና ችግርህን ስራ ብሎ ከችግሩ ጋር እያጋፈጠው ሊሆን ይችላል። 7ኛ ክፍል እያለን አንድ የክፍላችን ልጅ እንደውም የሆነ ጊዜ አጠገብ የሚቀመጥ ነበር፣ በአባቱ ሽጉጥ ራሱን አጠፋ። የ16 ዓመት ወጣት ነው። ቀብር ሄደን በምን ምክንያት ነው ራሱን ያጠፋው እያልን እንሾካሾካለን። በፍቅረኛው ምክንያት፣ እሷ ስለተለየችው ራሱን አጠፋ የሚል መልስ አገኘ። ሁላችንም ልጅቷን ጠላናት። ቤተሰቦቹም ወንድማችን በሷ ምክንያት ራሱን አጥፍቶማ እሷ በሕይወት አትኖርም የሚል አቋም ያዙ። በዚህ የተነሳ ቤተሰቦቹ ወደ ውጭ ሀገር ላኳት። እዚህ ሙያ ውስጥ እስክገባ ድረስ ለረጅም ዓመት በሷ ምክንያት ነው ልጁ የሞተው ብዬ ነበር የማስበው። ሰዎች በፍቅር ስም ሞተው ብዙ አስከሬኖች ቀብረናል። ብዙዎች በፍቅር ስም ለአካል መጉደልና ለገዳይነት ተዳርገው ወህኒ ወርደዋል። ሆስፒታል ድንገተኛ ክፍል የምንሰራ ሰዎች ብዙ በፍቅር ስም ህይወታቸው የጠፋና አካላቸው የጎደለ መርዝ የጠጡና ራሳቸውን ሊያጠፉ የሞከሩ ሰዎች አጋጥመውን ሊሆን ይችላል። በስራዬ ሂደት የገባኝ ለፍቅር ብሎ ራስን ማጥፋት ሳሉ መሆኑ ነው። ኒሞኒያው ግን በውስጣችን ያለ ማጣት ነው። ጭንቀት ነው፣ ቁስል ነው፣ ጠባሳ ነው፣ የልጅነት ህመም ነው። እነሱ ሲታከሙና ሲድኑ ለፍቅር ያለን አመለካከት ከመሰረቱ ይለወጣል። ደራሲያን፣ ገጣሚያን፣ ሰዓሊያን፣ ዘፋኞች ራሳቸው ደህና ሲሆኑ ሲገባቸው ስለ ፍቅር ያላቸው አመለካከት አዎንታዊ ይሆናል። እነዚህ የፈጠራ ሰዎች ራሳቸው ውስጣቸው ያልታከሙት ህመም ካለ እነሱን ነው የፈጠራ ድርሰት አድርገው ለዓለም የሚያደርሱት። አሁን አንተ ቀደም ሲል በሰራሃቸው እንደገና ደግሞ በዚህ መጽሐፍት ምክንያት ባወራነው በተረዳኸው መጠር ፍቅርንና በፍቅር ስም የሚደረገውን ትለያለህ። ቢያንስ ከዚህ በኋላ ለፍቅር ብሎ ራሱን አጠፋ፣ ፍቅረኛውን ገደላት የሚል አገላለጽ በስራዎች ውስጥ እንደማይኖሩ ተስፋ አደርጋለሁ። የኛ ሙያ ጠንቅቀ ባታውቀውም ምን ማለት ነው ፍቅር ማለት፣ የትኛው ነው ፍቅር የሚመስለውና ያልሆነው የሚሉትን ትለያለህ። አንተ ያወቅከውን ነው ለተደራሲው የምትሰጠው። እናም ደራሲያን፣ ገጣሚያን፣ የኪነ ጥበብ ሰዎች መጀመሪያ ራሳቸውን በጥልቀት ማየት ቢችሉና ገጸ ባህሪያቱን በጥልቀት ወደ መመርመር ቢሄዱ ላለሁ። እነሱ ካልነቁ የነቃ ኪነ ጥበብ ለህብረተሰብ ማቅረብ ሊቸግራቸው ይችላል። የስነ ልቦና ባለሙያ ባይሆኑ እንኳ ስለ ስነ ልቦና የተወሰነ እውቀት ሊኖራቸው ይገባል። የበረቱት ደግሞ ጊዜ ወስዶ ቢያጠኑት ይመከራል። ምክንያቱም ያለምንም ምክንያት ምንም ነገር አይሆንም። ኪነ ጥበብ የገሃዱ ዓለም ነጸብራቅ ነው ይባላል። እኔ ብዙም በዚህ ሐሳብ አልስማማም። ገሃዱ ዓለም አሰሱም ገሰሱም ነው። ኪነ ጥበብ ግን ከአሰሱም ከገሰሱም የተመረጠና የተጠነፈፈ ታሪክ ነው ብዬ አምናለሁ። ኪነ ጥበባችን ያሳመመው ፍቅር፣ የታመመ ፍቅር መነሻው የታመመ ቤተሰብ ወይም የታመመ ግንኙነት ነው ብለናል። እንዲሁም ደግሞ በዘመናችን ሰዎች ፍቅር ከየት ነው የሚማሩት ብለን መፈተሽ ይኖርብናል። በዋነኝነት ቀዳሚዎቹ የፍቅር መምህራኖቻችን ወላጆቻችን ናቸው። የወላጆቻችን ፍቅር የታመመ ሲሆን እኛም እንታመማለን።
የነሱ ፍቅር ጤናማ ሲሆን እኛም ጤናማ የመሆን እድላችን ሰፊ ይሆናል። ቀጥሎ ደግሞ ፍቅርን እንደየሃይማኖታችን ከቅዱሳን መጽሐፍት ከሃይማኖት መምህራን እንማረዋለን። ከዚያ በኋላ ዋነኞቹ ስለ ፍቅር የሚሰብኩን ደግሞ ሙዚቃና ፊልም፣ ድራማ፣ ልብ ወለዶች ናቸው። እነዚህ የኪነ ጥበብ ዘርፎች ፍቅርን እንዴት የገለጹት? እኔ እወድሃለሁ፣ ያንተ ፍቅር የታለ? አንዳንድ ቀንማ ይሻላል ውሽማ፣ ብትበድለኝ አፈቅርሃለሁ፣ አንቺ ባትታመኝም እኔ እታመንልሻለሁ፣ ለፍቅር ተጎዳው፣ በፍቅርሽ ተቃጠልኩ አይነት ሙዚቃዎች ምንድነው ስለ ፍቅር የሚነግሩን? ስለ ፍቅር ምን ያስጠብቀናል? አሁን 13 ወይም 14 ዓመት የሆነው ልጅ መጀመሪያ ስለ ተቃራኒ ጾታ ፍቅር ማን ነገረው? ማንነቱን ማን ሰጠው? ፊልም፣ ዘፈን፣ ግጥም፣ ድራማ፣ የፊልም ማስታወቂያ፣ የቴሌቪዥን ማስታወቂያ፣ ልቦለድ ድርሰቶች እነዚህ ናቸው። እነዚህን እያየ አድጎ ነው ፍቅር ማለት ይሄ ነው ለማለት የቻለው። ፍቅርን በትምህርት ቤት አይማረውም። ወላጆችም ብዙውን ጊዜ በዚህ እድሜው ስለ ወንድና ሴት ፍቅር ሊወራለት አይገባም ስለሚሉ ሊሆን ይችላል አይነግሩትም። ፍቅር አፍ አውጥቶ ሲናገር የምናየው ኪነ ጥበቡ ላይ ነው። ግን እንዴት ነው የሚናገረው? እንዴት ነው እንዲናገር የተፈለገው? ስለምን አይነቱ ፍቅር ነው የሚናገረው? ከአንቺ ጋር አድሬ ሲነጋ ልሙት የሚል ዘፈን ምንድነው ለአድማጩ በተለይም ለታዳጊው አድማጭ የሚያስተላልፈው? ከሷ ጋር አድሮ ሲነጋ መሞትን ምን አመጣው? ገጣሚው የሐሳቡን መነሻ ሊያስተላልፍ የፈለገውን መልእክት ምንም ይሁን ከአንቺ ጋር አድሬ ሲነጋ ልሙት ፍቅርን ነው የሚገልጸው? ፍቅር የአንድ ሌሊት አብሮ ማደር ጉዳይ ነው? አይደለም፣ ሊሆንም አይገባም። መጽሐፍ ቅዱስ ፍቅር ዘላለማዊ መሆኑን እየነገረን ነው ያደግነው። ሙዚቃው ደግሞ ከዘላለማዊነት አውጥቶ የአንድ ሌሊት ጉዳይ ሲያደርገው ይታያል። የአንድ ሌሊት ጉዳይስ ፍቅር ነው? ወሲብን ነው ፍቅር ያልነው? እንዲህ ያሉ የተተረማመሱ አገላለጾች ከያንያኑ ምንም አስበው ይስሩት ተደራሲው ጋር መንገዳቸውን ስተው ይደርሳሉ። ከዚያም ፍቅር ማለት ይሄ ነው የሚል ትርጉም ይሰጣሉ። አንድ ደንበኛዬ ላንሳ እዚህ ጋር ወደ ምክክር ስራ እንደገባው አካባቢ ነው ያገኘሁት። ደንበኛዬ ከፍቅረኛው ጋር ተጣልቶ ነው የመጣው። ብዙ ምክክር አድርገን ተረጋግቶ እንለያያለን። በሚቀጥለው ሲመጣ ግን ያው የበፊቱን ሆኖ በስሜት ተሞልቶ ይመጣል። ለምን እንደዚህ እንደሚሆን ያሳስበኛል። ጥሩ ሆኖ ሄዶ ለምን በድብታ ተውጦ ይመጣል? ከተለያየም በኋላ ምን ማድረግ ልማድ አለው? ጠየኩት። ሙዚቃ ሰማለሁ አለ። የሚሰማው ሙዚቃና እሱ የገጠመው ነገር አልገናኝ ብሎታል። የሚሰማው ሙዚቃ በሙሉ በጣም የሚያስፈራ ሆኖበታል። ፍቅር በጣም ኃያል የሆነ ከአቅም በላይ የሆነ የሚቀብርህ የሚሰብር አይነት ሆኖ ነው በሙዚቃው ውስጥ የተገለጸው። ፍቅርን ህመም የሚያደርግብን ሙዚቃ ይበዛል። ፍቅር እኮ ሊያስደስት ይገባል። ፍቅር ጤነኛ ሊያደርግ ነው የሚገባው፣ ሊያሳምምህ አይደለም። በፍቅር ምክንያት የምትታመም የምትጎሳቆል የምትሞት ከሆነ ለመታመም ለመጎሳቆል ለመሞት ነው ማለት ነው ወደ ፍቅር የምንገባው። መጽሐፍ ቅዱስ ላይ የተጠቀሰው ታጋሹ፣ ሰጪው፣ የሚያድሰው ዘላለማዊ የሚያደርገው ፍቅርስ እንግዲህ የት ነው ትክክለኛው ፍቅር? ይህ ደንበኛችን ከኔ ጋር ከተለያየ በኋላ ከዚህ ውስጥ ነው የሚገባው። ሙዚቃ ላይ የሚሰማውና እሱ የገጠመው ፍቅር አልገናኝ እያለው ግራ መጋባት ውስጥ ይገባል። ሙዚቃና ፊልሞቻችን ፍቅርንና ህመምን ቀላቅለውታል። ፊት ነሳኸኝ፣ ጀርባህን አዞርክብኝ፣ ጠላኸኝ፣ ግን ይህም ሁሉ ሆኖ እኔ እወድሃለሁ ነው የሚለው ሙዚቃችን ፍቅርን ሲገልጸው። ይህ ማለት አንተን ስለ ፍቅር የተሳሳተ ትርጉም እንድትይዝ የሚያደርግ ነው። ፍቅር ማለት ያኛው ወገን ባይፈልገኝን መፈለግ ነው። ፍቅር ማለት ለሚወድሽ ሰው መጎዳት ነው። ፍቅር ማለት አንዱ የበላይ ተፈላጊ ሌላው ደግሞ የበታች ተለማማጭ መሆን አለበት ማለት ነው። ፍቅር ማለት እያልክ ብዙ የተሳሳቱ ትርጉሞችን ትሰጠዋለህ። ፊልሞቻችንን ተመልከት። በፍቅር ስም ብዙውን ጊዜ የሚያሳዩን ምንድን ነው? ደስታ ነው ሐዘን፣ ሳቅ ነው ለቅሶ፣ አንድነት ነው መለያየት። ብዙዎቹ ላይ መለያየት፣ ህመም፣ ለቅሶ፣ ስቃይ፣ ጭንቀት ይበዛባቸዋል። ያው ሁሉ አልፎ ለፍቅር ዋጋ መክፈልን ሊያሳዩ ይችላሉ። ተለያይተው አልቅሰው ተጨንቀው መጨረሻ ላይ ሊታረቁ ሊተቃቀፉ ይችላሉ። ብዙ የሀገራችን ፊልም እንደዚያው ነው። ታሪኩን ለማራመድና ተመልካቹን ስሜት ውስጥ ለመክተት ሊሆን ይችላል ከፍቅርና ከሳቅ ይልቅ መለያየት፣ ሐዘን ላይ ትኩረት የሚያደርገው። በመከራ ውስጥ አልፈው በታሪኩ መጨረሻ ላይ ሊተቃቀፉ ይችላሉ። የሚያስተላልፉት መልእክት ላይ ለውጥ አያመጣም። ፍቅር ማለት ብዙ ሐዘንና ጥቂት ደስታ ነው የሚል መልእክት ነው የሚያስተምረን። ፍቅር ማለት የምትሰጥና የምትቀበልበት በጋራ እኩል የምታድግበት አቅምህን የበለጠ እንድታወጣ
እንድታድግ ማድረግ አለበት። ፊልሞች ግን እሱን አይደለም የሚያሳዩት። ብዙውን ጊዜ ተገንብቶ መፍረስን ነው የሚያሳዩት። መውደቅና ወደ ታች መጎተትና ስቃይን ነው። እኔም እዚህ ዓለም ውስጥ በገባው ብለን እንድትማለል አይደለም የሚያደርጉ። በፊልሞቻችን ሲገለጽ ጥሩ ፍቅር ማለት ትልቅ መሰናክል ማለት ይሆናል። ይህ የሚሆነው ደራሲያኑ የተመልካቹን ስሜት ሰቅለው ለመያዝና እስከ መጨረሻው አብሯቸው እንዲጓዝ በመፈለግ ሊሆን ይችላል። ሲነሱ እስቲ ፍቅርን ጎጅነት እናሳይ ብለው እንዳልሆነ ይታወቃል። ያም ሆኖ ግን ፍቅር ማለት አባጣ ጎርባጣ መሰናክልና እንቅፋት የማያጣው ከሳቅ ቀጥሎ እንባ የሚከተለው አድርገው ነው የሚያሳዩ። ዓላማው ለኛ ይጠቅመንም ያየነውን ነው የምናምነው። ስናይ ደግሞ ከደስታ ሐዘን በልጦ ነው። ስለዚህ ፍቅር ማለት በብዙ ስቃይ የተለወሰ ትንሽ ደስታ ነው ብለን ብንደመድም አይፈረድብንም። ፍቅር ማለት አበባ በአበባ ነው እያለን አይደለም። ፍቅር ውስጥ መሰናክልና ችግር፣ ሐዘንና ሞት የሉም እያልንም አይደለም። አሉ፣ ግን እነሱ ሁሉ ተመርጠውና በዝተው ነው የሚሰጡት እውነታውን እስክንስተው ድረስ። የፊልም ጽሑፍ በባህሪው ዝርዝር ውስጥ አይገባም። አድጎ ለጋብቻ ሲደርስ እንጂ ብዙውን ጊዜ እንዴት በምን ሁኔታ ውስጥ እንዳደገ አያሳየንም። የፊልም ተፈጥሮ እዚያ ዝርዝር ውስጥ እንዲገባ አይፈቅድለትም። ስለዚህ ቀጭ ብሎ ዛሬ ላይ ያመጣብሃል። ድንገት አንዱ ቆንጆ ሲወዳትና ለቀለበት ሲያዘጋጃት ወይም ሲያገባትና ሲለያዩ ነው የሚያሳየህ። ፍጥን ማለት ተፈጥሮ ነው የፊልም። ደራሲው የፈለገው ጋር እንጂ ገጸ ባህሪው የተወለደበትና የሚያድግበት ጊዜ ላይም አይሄድም። እድገቱና የእድገት መንገዶቹ አያሳየም። በፊልም ውስጥ ገጸ ባህሪያቱ ድንገት ዱብ ብለው ነው ታሪኩ የሚጀምረው። አልፎ አልፎ ወደኋላ መለስ እያለ ማንነታቸውን ሊያሳየን ሊሞክር ይችላል። ዝርዝር ውስጥ ግን አይገባም። ዝርዝሩን የሚያሳየን የዛሬ ማንነታቸውን፣ ፍቅርና ጠባቸውን ነው። እንዴት መጥተው ለዚህ ታሪክ በቁ አይታወቅም፣ ወይም የሚያውቀው በተመጠነ ነው። ፍቅር ማለት ጠብ ሲመጣ መጠጥ ቤት ውስጥ አልኮል እየጠጡ ማምሸትና ማደር ነው። ፍቅር ማለት ወደ ተውት ሲጋራ መመለስ ነው። ፍቅር ማለት ትራሱ እስኪርስ ማልቀስ ነው፣ መደበር ነው። ይህን ሁሉ ዋጋ የምንከፍለው አልበላም አልጠጣም የምንለው ለማን ነው? ለፍቅር ነው። ፍቅር ማለት ዋጋ የምንቀበልበት ሳይሆን ዋጋ የምንከፍልበት ነው። ይህ ማለት ሰዎች በፍቅር ግንኙነታቸው ውስጥ ሸካራ ሲፈጠር አያዝኑም አያለቅሱም ማለት አይደለም። ግን እሱን አጉልተን ማሳየት የለብንም። በእውነታው መሳ ለመሳ ነው መሆን ያለበት። የሁለቱም ቁርጠኝነት፣ ጽናት፣ ፍቅር ሁለቱ የሚያገኙትን አብረው የሚያድጉበትን ነው ማሳየት ያለብን። ይህም ቢያደርጉ ፊልሙ ተመልካች እንደማያገኝ ያውቃለሁ። ግጭትና ውረዱን የሚያበዙት ተመልካች ለማግኘት እንደሚያደርጉትም እረዳለሁ። ለፊልም ስራ ድርሰቱን ለማስተካከል ተመልካች ለማግኘትና ፊልሙን ፊልም ለማድረግ ግጭት አስፈላጊ መሆኑን እገነዘባለሁ። እያልኩ ያለሁት አስፈላጊ የምንለው ዓላማ ዋናውን አስፈላጊ ነገር ወስዶታል ነው። በዳይ፣ ተበዳይ፣ ሴራ፣ ክፋት፣ ተንኮል በፊልም ውስጥ የተመልካችን እይታ የሚሰጡ ናቸው። እነሱ ግን ሰላምን፣ መረጋጋትን፣ እርካታን፣ አብሮነትን ከፍቅር ውስጥ ነጥቀው ወስደውታል ነው እያልኩ ያለሁት። ሚስጥር ነው። ብዙውን ጊዜ በታመመ ቤተሰብ ውስጥ የሚያድጉ ልጆች ቤት ውስጥ ግጭት፣ ስድብ፣ ድብድብ እየኖረ ይህ ሁሉ የቤተሰቡ ሚስጥር ሆኖ የውጭ ሰው ስለ ቤተሰቡ ሌላ ማንነት እንዲያውቅ ተደርጎ ሲገለጽ እያዩ ያድጋሉ። ልምምዳቸው ይሄ ነው። ስለዚህ ሲያድጉና እነሱን ትዳር ሲይዙ ይህንኑ ነው የሚደግሙት። ብዙዎቻችን ልጅነታችንን ነው የምንኖረው። ወይም ደግሞ ብዙዎቻችን ትልቅነት ውስጥ ልጅነት አለ አይደለም የሚባለው። በታመመ ቤተሰብ ውስጥ የሚያድጉ ልጆች ሁልጊዜ ወደ ውጭ ሲወጡና ከቤተሰቡ አባሎች ያለ ሰው ሲያገኙ የሚያጠልቁት ጭንብል አላቸው። ካደጉ በኋላ ፌስቡክ ላይ ሲወጡ ደህና ነኝ፣ እኔና ባሌ ሚስቴ እንዋደዳለን፣ ልጆቼን ወዳቸዋለሁ የሚል ትርጉም የሚሰጡ ፎቶዎችን መለጣጠፍ ያበዛሉ። በአካል ብታገኛትም ይህንኑ የሚሉ ውዴ፣ ማሬ፣ ኑሪልኝ፣ ኑርልኝ፣ የኔ ምርጥ ባል፣ ውዷ ሚስቴ አይነት ቃላትን ደጋግመው መጠቀም ያዘወትራሉ። በትዳራቸውና በቤተሰባቸው ጉዳይ ሳይጠየቁ ይመልሳሉ። ትዳራችሁ እንዴት ነው ስትላቸው ነው ገና ገነት እንደሆነ የሚነግሩ። በስሜት ግን ሁለቱም ቤታቸው ውስጥ ላይኖሩ ይችላሉ። ፍቅራቸውን በግልጽ በአደባባይ የሚገላለጡ ሰዎች ሁሉ ችግር አለባቸው እያልን ግን አይደለም። ይኸውልህ እነዚህ ሰዎች የማይኖሩትን የሚናገሩት መዋሸት ፈልገው አይደለም። የራሳቸው የተደበቀ ህመም ስላለባቸው ነው። እንዲህ እንዲሆኑ ተደርገው ስላደጉ ነው። አሁንም መረዳት ያለብን ሁላችንም የቤታችን ጉዳይ
እያወጣን አደባባይ ላይ እናሰጠዋለን ማለት አይደለም። እውነት ነው የተባለውን ሁሉ ለሁሉም እንናገራለን ማለት አይደለም። ከሌሎች የምንደብቀው ሚስጥር የለም ማለት አይደለም። እነዚህ ግን የሚሆነውንና የሚገልጹት ጥግ ለጥግ ነው። ቤት ውስጥ ጥግ ድረስ ችግር አለ፣ ውጭ ላይ ደግሞ ጥግ ድረስ ሰላም መሆኑን ያወራሉ ማለት ነው። የ21ኛው ክፍለ ዘመን ማንነት መደበቂያና ሌላኛውን ማንነታችን ወይም የሌለንን ጭምር ማሳያዎቹ እነ ፌስቡክ እና ኢንስታግራም ሆነው መጥተዋል። በየታዋቂ ሰዎች ቃለ መጠይቆች ላይም ይህንን ታገኘዋለህ። ቃለ መጠይቅ ስታደርግላቸው ስለ ትዳር ጠይቀኝ ብለው ያልተጠየቁትን ጭምር ሲያብራሩ የምታያቸው የሉ? ፌስቡክ እና ኢንስታግራም ላይ ሲመጡም ይህንኑ ያደርጋሉ። የታመመ ቤተሰብ ውስጥ የሚያድጉ ልጆች ጓደኝነትን፣ ፍቅርን፣ ቁርጠኝነትን የሚያዩት በታመመ መልኩ ነው። እነዚህ ቤት ውስጥ ወላጆች ሲጣሉም ሆነ ሲደባደቡ ተራርቀው ብቻ ሳይሆን ተቀራርበውም ነው። ባልና ሚስት ተጣልተው ደግሞ አብረው ይተኛሉ፣ አብረው ይመገባሉ። እሱም ብቻ አይደለም፣ ሲደባደቡ አይን ለአይን እየተያዩ ነው። ስለዚህ ለልጆቻቸው የሚሰጠው ትርጉም መቀራረብ ማለት መጣላትና መደባደብ ነው። የልጆች ምክንያት መሰረት የሚያደርገው ጥቁርና ነጭ አመለካከት ነው፣ የሚያዩትን የሚያምኑት። ስለዚህ ለነሱ መቀራረብ ማለት ጸብና ድብድብ ይሆናል ማለት ነው። ሰዎች ተቀራረቡ ማለት ተደባደቡ፣ ተሳደቡ ማለት ነው። አባቴ ይደበድበኛል፣ ከዚያ ደግሞ ይስመኛል። ስለዚህ መሳምና መደባደብ እኩል ነው ለኔ። አንድ ደንበኛዬ ከእጮኛው ጋር ተጋጭቶ ነው ወደ እኔ የመጣው። ይህ ደንበኛዬ እጮኛው ጸጉሯ ረጅም ነው። ራሱ እንደነገረኝ ከእጮኛው ጋር ሲጣላ ስራው ዘሎ የእጮኛውን ጸጉር መያዝና ከግድግዳ ጋር ማጋጨት ነው። በተደጋጋሚ ይህን ካደረገ በኋላ እሱ ድርጊቱ ስለተደጋገመ እንለያይ አለችው። እሱ ከሷ መለየት ስላቃተው ነው ወደኛ የመጣው። እጮኛዬም መልሽልኝ ብሎ ነው የመጣው። እኛ ደግሞ ይህንን ማድረግ አንችልም። ታረቅ አንልም፣ አናስታርቅም። ራሳቸውን እንዲያዩ ነው የምናደርጋቸው። በእኛ ሙያ ድብድቡ ትልቁ ጉዳይ ነው ብለን አናምንም። እሱ ሳሉ ነው። ኒሞኒያው ወይም የሳምባ ምቹ ግን ሌላ ነው። ኒሞኒያውን ፈልገን ማዳን ነው ለውጥ የሚያመጣው። ባልና ሚስትን አስቀምጦ እሱ እኮ ከፍተውት ነው፣ ስሜታዊ ሆኖ ነው፣ ከዚህ በኋላ ያደርገውም አንልም። ኒሞኒያውን ልንገርህ፣ እንዲህ ያለ ግምትና ጥቃት ሲደርስ መጀመሪያ የድርጊቱ ፈጻሚ ኃላፊነት መውሰድ አለበት። ወንዱ ከየት አምጥቶ ነው ይህንን ድርጊት የፈጸመው? የእጮኛው ጸጉር ረጅም ስለሆነና ስለተመቸው ነው በየጸባቸው ጊዜ ሁሉ ጸጉሯን እየጨመደደ ከግድግዳ ጋር የሚያጋጫት? እጮኛውን አይፈልጋትም ማለት ነው። እንድትለዩ አይፈልግም። እንለያይ ስትለው እሱን መቆጣጠር ስላቃተው ነው ወደኛ የመጣው። ራሴን አጠፋለሁ ነው ያለው። እሷ የምትለየው ይህ ሰው ሲጣሉ ጸጉሯን እየጨመደደ ከግድግዳ ጋር እያጋጨ መልሶ እየታረቀ መልሶ እያጋጨ በዚህ ምልልስ ውስጥ መኖር ይፈልጋል አይፈልግም? ለተመልካች ላይመስል ይችላል እንጂ አይፈልግም፣ ግን ያደርገዋል። ቲጂ ይህን ኃላፊነት መውሰድ አልችልም። ይህ እኮ በልጅነቴ በእናትና አባቴ የተማርኩት ነው አለኝ። እስቲ ንገረኝ ዘርዝር አልኩት። እናቴ እንደ እጮኛዬ ሁሉ ጸጉሯ ረጅም ነበር። እናትና አባቴ ሲጣሉ እናቴ በጣም ትናገራለች። ቤቱ ውስጥ ጸጥታ የሚሰፍነው አንድ ነገር ከተፈጠረ ነው። እሱም አባቴ እናቴ ጸጉር ጨምድዶ ከግድግዳ ጋር ካጋጫት ነው። እናቴ ታለቅስና ሰላም ይወርዳል። ስለዚህ ቤታችን ሰላም የሚመጣው ቤታችን የሚረጋጋው አባታችን ይህን ድርጊት ሲፈጽም ነው። ከልጅነቴ ጀምሮ ይህን እያየሁ ነው ያደግኩት። ይህ ሰው በእጮኛው ላይ አሁን እያደረገ ያለው ድርጊት ከዓመታት በፊት አባቱ በእናቱ ላይ ያደርገው እንደነበረ አላስተዋለውም። ድርጊቱን ያውቃል፣ ግን ረስቶታል። የአባቱ ባህሪ በእሱ ላይ እየተደገመ መሆኑን ልብ አላለውም። ከብዙ ምክክርና ውይይት በኋላ ነው የመጣለት። አባቴም እናቴን ጸጥ የሚያደርጋት እንደዚህ አይደለ ብሎ በማወቅ እሱን እየደገመ አይደለም። ያ የአባቱ ድርጊት አልፏል፣ ተረስቷል። በምክክር ሂደት ውስጥ አስታወሰው እንጂ ረስቶታል። ይህ አይነቱ ድርጊት በታመመ ቤተሰብ ውስጥ ደጋግሞ የሚያጋጥም ነው። ስለዚህ እኛ ያደረግነው ሴትን መደብደብ መጥፎም ወንጀልም እንደሆነ በፍቅር መከባበር እንጂ በድብድብ እንደማይጸና ማስረዳት አይደለም። ራሱን እንዲህ ነው ያደረግነው። ራሱን ሲያይ ችግሩን ያየዋል፣ መነሻውን ያየዋል። እናቱ ላይ ይደርስ የነበረውን ስቃይ እሱን በእጮኛው ላይ የደገመው እንደሆነ እንዲህ ነው ያደረግነው። ማንም ሰው ቢሆን እናቱ ላይ የደረሰውን ስቃይ በሚስቱ ወይም በእጮኛው ላይ እንዲደገም አይፈልግም፣ በጭራሽ አይፈልግም። የሆነው ግን ይህ ነው የተደረገው። ይህን በራሱ እንዲገነዘብ ማድረግ ነው። የታመመ ፍቅር ውስጥ የሚያድግ ልጅ ለፍቅር ያለው አረዳድ የታመመ ነው። አሁን የገባበት ፍቅር ህመም ውስጥ ካለ እሱ ሳሉ ነው። ኒሞኒያው ግን አሁን ላይ የለም። እሱ አስተዳደጋችን ውስጥ ነው ያለው።
ብዙውን ጊዜ አሁን በገጠመህ ወይም በገጠማት እኩል ሊያለቅሱ እነሱን ማባበል ወይም አንተም ተው አንቺም ተይ ማለት ኒሞኒያውን የሚያድነው ይመስላል። በእውነቱ ግን አይደለም። እንደውም ያዘናጋዋል። ብዙውን ጊዜ በሽምግልና በቤተሰብ ተፈታ የሚባሉ ችግሮች ለምንድነው ዘላቂነት አጥተው ከወራት በኋላ ትዳሩን ወደ መፍረስ የሚወስዱት? የታከመና ደህና የሚመስለው ሳሉ ስለነበር ነው። የሳምባ ምቹ ስላልተነካ መዳም በዛ ቤተሰብ ላይ የለም። አንዲት ደንበኛዬ ከፍቅረኛዋ ጋር ተለያይታ ወደኛ ቢሮ መጣች። ስትነግረኝ ደሞዟን እንደተቀበለች ለፍቅረኛዋ ጫማ፣ ካልሲ፣ ፓንት ሳይቀር ትገዛለታለች፣ ትንከባከበዋለች፣ በጣም ትጋብዘዋለች፣ ሁሉንም ታደርግለታለች። ጸጉሩን ሲቆረጥ ጸጉር ቤቱ ድረስ ሄዳ ቆም ብላ ትጠብቀዋለች። እኔ ጋር መጥታ ስታለቅስ ይህም ሁሉ አደርግለታለሁ። ጸጉር ቤት ሳይቀር ቁጭ ብዬ እጠብቀዋለሁ። ለምንድን ነው የማይወደኝ ነው ያለችው። ፍቅረኛዋ ሌላ ሴት ወደው ነው ትቷት ሄደው። በዚህ የተነሳ 6 ወር ቤቷን ዘግታ አለቀሰች። አልበላም አልጠጣም ብላ ጓደኞቿ እየመጡ ያመሏት ነበረ። በዚህ የተነሳም ጥሩ የደሞዝ የምታገኝበት ስራዋን እስከመተው ደርሳለች። ይህ ሁሉ መስዋዕትነት የከፈልሽው ለምንድን ነው አልኳት። ለፍቅር ነው፣ ስለወደድኩት ነው፣ ለሱ ላለኝ ሀያል ፍቅር መግለጫ ነው ብላ መለሰችልኝ። እውነት ነው፣ ለፍቅር ነው እንጂ ታዲያ ሌላ ለምንድን ነው ይህ ዋጋ የምንከፍለው የሚል ጥያቄ መነሳቱ አይቀርም። የሳሉና የኒሞኒያው ነገር እዚህ ጋር ይመጣል። ፍቅር የሚባለው ሳሉ ነው፣ ኒሞኒያው ግን እሱ አይደለም። የታመመ ቤተሰብ ውስጥ ማደግ ነው። መረሳት፣ መገለል፣ አለመገኘት፣ ሰው አለማግኘት ነው ከስር ያለው ምክንያት። ኒሞኒያው እሱ ነው። መገለጫው የሆነን ሰው አጥብቆ ማፍቀር ነው። እሷ ይህን ሁሉ ዋጋ የከፈለችው እሱን ስለወደደችው ነው እንጂ የሆነችው እንድትሆን የሚያደርግ የልጅነት ታሪክ እንደነበራት አታውቅም። ይህች ልጅ በአስተዳደጓ ምክንያት እኔ ተፈላጊ አይደለሁም፣ ተወዳጅ አይደለሁም፣ ጥሩ ልጅ አይደለሁም ብላ ነው የምታስበው። አልፈለግም፣ አልወደድም ነው የምታስበው። ዶክተሩ እያከመ ያለው ግን ምናልባት ሳሉን ነው። ኒሞኒያውን አስቀምጠን ሳሉን በማከም የተሟላ ጤንነት ማምጣት አንችልም። እኔ ተወዳጅ አይደለሁም የሚለው ስሜቷን ለማጥፋት የሆነ ሰው ሊወዳት ይገባል ማለት ነው። ከወደዳትና አብሯት ከሆነ ለራሷ እኔ ተወዳጅ አይደለሁም ያልኩት ለካስ ውሸቴን ነው፣ ይሄው እወደዳለሁ፣ እገሌ አብሮኛለሁ ስለሚወደኝ ነው ብላ ለራሷ መንገድ ትፈልጋለች። ለዚያ ነው ያ ሁሉ ድካሟና መስዋዕትነቷ ትቷት ሄዶ የተዳፈነው እንዳይገለጽ ነው ይህ ሁሉ ትግል። ከሄደ ኒሞኒያው ሊቀሰቀስ ነው። ኒሞኒያው ደግሞ አንቺ ተፈላጊ አይደለሽ፣ አንቺ ተወዳጅ አይደለሽም የሚለውን የህፃንነት ዘመን የአእምሮ ቁስለቷን ሊጠራው ነው። ተመልሳ ያን የማትፈልገውን ድምፅ መስማት ጀመር ነው። የውስጠኛው የአእምሮ ክፍል ሊቀሰቀስ ነው። ፍቅረኛዋ ከተለያት ትቷት ከሄደ ልክ ሞተሩ መኪናውን እንደሚያስነሳው እሷን ወደ ሀዘን የሚከታት ትውስታም ሊቀሰቀስ ነው። ለ17 ዓመት ገደማ በምክክር ስራ ላይ ቆይቻለሁ። እኔ ራሴን በፍቅር ነፍዤ ያውቃለሁ። ያን ሰው ከለወጥኩት ፍቅራችን ሰላም ይሆናል፣ እሱ ሰላም ሲሆን እኔም ሰላም አገኛለሁ ብዬ ነበር የማስበው። ፍቅር የምለው ስሜትን ያንን ሰው ሳጣና ዓለም የተደፋብን ሲመስለን በፍቅር ታሪካችን የተነሳ ይመስለኝ ነበር። ግን አይደለም፣ በአስተዳደጋችን የተነሳ ነው። ሰዎች በፍቅር ምክንያት ደበረኝ፣ ምግብ መብላት አቃተኝ፣ መተኛት መቀመጥ አቃተኝ የሚሉት ተገቢ አገላለጽ አይደለም። እሱ ሳሉ ነው። ኒሞኒያው ግን ሌላ ጉዳይ ነው። በእኔና ባንተ ግንኙነት ውስጥ አንድ ጊዜ ስልክህን ምልክት ላድርግበት ብዬ ወዲያው ፈቃደኛ ካልሆን ልጮህብና ልሰድብ እችላለሁ። አንተ አሁን እቺ ጉዳይ እንዲህ ልታደርጋት ይገባል ልትል ትችላለህ። አንተ እያሰብክ ያለው ስለ ሳሉ ነው። እንዴት አታስደውለኝ? እሱ ሳሉ ነው። ወደ ኒሞኒያው ስንሄድ ግን ማት የተጠራቀመ የልጅነት ምዕራፎች አሉን። እነሱ በምክንያት ግልብጥ ብለው ሲመጡ ደራሽ ውሃ ማለት ነው። ነጭናጫ፣ ድብርተኛ፣ ገለልተኛ ልትሆን ትችላለህ። መኖር ያስጠላሃል። ስራ መስራትም አትችልም። ቴዲ ምን ሆነ ሲባል ፍቅር ነው። ፍቅረኛው ጥላው ሂዳ ጥሏት ሂዶ ሚስቱ ከድታው ባሏ በሌላ ሴት ቀይሯት ልንል እንችላለን። ግን ፍቅረኛ ጥላ ስለሄደች አይደለም እንዲህ የምትሆነው። ኒሞኒያው አንተ በታመመ ቤተሰብ ውስጥ ማደግ እንጂ እንዲህ የሚያደርግ የፍቅረኛ ጥላ መሄድ አይደለም። ሌሎች ወንዶች እኮ ፍቅረኞቻቸው ጥለዋቸው ሄደው ያውቃሉ። አንተን እንዲህ የሚያደርግ ያንተ ፍቅር የተለየ የሆነው ፍቅረኛ ከሌሎቹ ፍቅረኞች የተለየች ሆና ነው። በሷ ምክንያት ነው ሁሉ ቀውስ የመጣው፣ በራስ ምክንያት ነው። ይህ ማለት ግን የመለየት ስሜት አይጎዳም ማለት አይደለም። ያሳመመን ይችላል። የህመሙ አይነት ከፍና ዝቅ የሚለው በእኛ አስተዳደግ ልክና አይነት ነው። አንዳንድ ሰዎች በፍቅር ምክንያት ብዙ ሲጎዱና ራሳቸውን ለአደጋ ሲያጋልጡ ይህንን የሚያደርጋቸው ኒሞኒያው ነው ሳሉ የሚለው መረጋገጥ አለበት።